وقالت لأخته قصيه እና እንግዲህ ሙሳ አለይሂ ሰላም ለልጇ የሙሳ ታላቅ እህት ነበረችና አጓጉል እድሜ ወጣት ልጅ በሷ አማካይነት ነው የላከችው መጀመሪያ ወደ ባህር እንዲጣል ያደረገችው ባህሩን ከጣለ በኋላ ባህሩ ማዕበሉ እንደዚህ ያሽከረከረ ይዞ ሲሄድ ልጅቷ ደግሞ በወደብ ዳርዳሩን እየሮጠች ያው የምትጫወት ልጅ አጓጉል ልጅ ስለሆነ ልጅ ያው ማን ይከታተላል ባይኗ ብቻ እንደዚህ የጎሪጥ እያየች በባህሩ ላይ ሲሄድ እሷ ደግሞ ተዳር ትሮጣለች ያው የተሽለከለከች እና መጨረሻ ምን ላይ ወደቀ የሚለውን መረጃ ይዛ ለመሄድ ማለት ነው እና ይሄን መመሪያ ሰጣታለች እናቷ ማለት ነው ኮርስ ሰጣታለች ባህሩ አፏፏቴው ላይ ጣዩ ባህሩ ይዞት በተጓዘ ቁጥር አንቺ ደግሞ ዳርዳሩን እየተከታተልሽ እስከ መጨረሻ ድረስ ምን እንደሚያጋጥመው አይተሽ ነይ ቶሎ ተብላ ተልካ ነበር ማለት ነው ቁሲ ማለት ታቢዒ ተከታታዩ ተብላለች ፈበሱረት ቢ عن جنوبين እንዳለችውም ያው እሱ በባህር ላይ እየተንጓለለ በሚሄድበት ጊዜ ሰንዱቁ እሷ ደግሞ ዳርዳሩን በልጅግሯ እየሮጠች ተከታተለችው በመጨረሻ ያው ፍራውን መዝናኛ አጠገብ ሂዶ እንደቆመና እነሱ አውጥተው እንደከፈቱት ታየች በኋላ ማንም ሰው ሳያውቅባትና ሳይነቃባት ወደ እናቷ ሄዳ ሪፖርት አቀረበች ማለት ነው ተፍራውን ስለላ እንግዲህ የኡሙ ሙሳ ስለላ የበላይ ሆነ ማለት ነው ሱብሃንአላህ ያአላህ እንግዲህ በማይጠበቀው ነው የሚመታ አንተ ኃይል አለኝ ሁሉን ነገር አገሪቱን ዳር ተቆጣጣሪ ያለው ስትል የሆነ አንዲ ተባይልክብሃል ማለት ነው በቀላሉ ይች ልጅ እንግዲህ ምንም ህፃን ልጅ ናት ግን እናቷ ሙሐደድ የሆነ መመሪያ ሰጣታለች ጣዩ ተከታትለሽ ምን ላይ እንደሚደርስ አይተሽ ነይ ቶሎ ተብላለች ይሄ እንግዲህ ቤተ መንግስት ገባ ስለላው የግለሰቦች ስለላ ማለት ነው ሶሉ ነገር ተቆጣጣሪ ያለው ሲል ይሄንን እንግዲህ መረጃ ይዛ ሄዳ ለእናቷ ለጊዜውም ቢሆን መረጋጊያ ሰጠቻት ልጁ ባህር እንዳልበላው ሰዎች እንደገባ ሰዎቹ ደግሞ የማረድ አዝማሚያ እንደሌላቸው እንደውም በአርናቆት እየተከታተሉት እንደሆነ ነገረቻት ማለት ነው ተስፋው አለመለመ ፈበሱረት ቢ عن جنوبين عن بعيدين ማለት ነው ራቅ ብላ ሰው እንዲያያትና እንዳይጠረጥራት ባሻጋሪ ተከታተለው ነበር ማለት ነው በጎረጥ እያየች ወهم لا يشعرون እነሱ ግን እሱን የሚከታተል ሌላ ኃይል እንዳለ አያውቁም ሀገሪቱ ደህንነት እነሱ ናቸው ዳር ነገር የተቆጣጠሩት ሌላ ሰላይ እንዳለ እክትራቅ እንዳደረጋቸው አላወቁም ነበር ኢላላ አላህ Subhanahu Wa Ta'ala وحرمنا عليه المراضع ከዛ ሁኔታው ተረጋጋ ልጁ ተከፈተ በጣም ደስ የሚል فالقينا في روح من عنده እንደሚለው አላህ Subhanahu Wa Ta'ala ፍራውን ራሱ በፍቅሩ ተጠበሰ ልክ ሲያየው ልቡ ደጭ አለ የራሱ የማያውቀው ስሜት መጣበትና ልጁን የማረድ ትእዛዝ ለመስጠት አቅም አነሰው አልቻለም ማለት ነው በዛው ላይ አሲያ አዋከበችው ነገሩ ተበረደና ይሄ ልጅ ማሳደግ አለብን የሚለው ውሳኔ ላይ ተደረሰ ማለት ነው وحرمنا عليه المراضع እንዴት እናሳድገው በሚባልበት ጊዜ በቃ ሙግዚት ጥሩ ሴት ፈልጉና መልኳም ውብ የሆነ ጠረኗም ሁለንተናዋ በቃ ደስ የምትል ለቤተ መንግስት የምትመጥን ሴት ፈልጉና አምጡለት ተብሎ ታዘዘ ባጀት ተበጀተለት ማለት ነው እንግዲህ እሱ خدامو ታዛዥ ተላላኪው ክፍሉ ሁሉ ነገር ተመቻቸና በቃ ሁሉ ነገር አላህ Subhanahu Wa Ta'ala ደብሮ ማሳደግ ዝግጅቱ ተያያዙ وحرمنا عليه المراضع ያኔ አላህ እጅሽ መልስልሻል ብሎ ቃል ስለገባ ለናቲቱ ሌሎች አጥቢዎች የንጉስ ልጅ የሚያጠባ ማን ነው ተብሎ ኢዕላን በሚደረግበት ጊዜ በሺ የሚቆጠር ሙግዚቶች መጡ ትልቅ ስራ ሊገኝ ነውና ማለት ነው የንጉስ ልጅ ማታጠባው በቃ እኔ ኑሮ የተሻሻለ ተቀየርኩ ማለት ነው እያለች የሰፈር ሴት ሁሉ እኔ ያለሁ እያሉ ሰልፍ ያዙ ማለት ነው በሲራ እና በሲራ ይገባሉ ሲገቡ ገና ቀረብ ሲል ቁጭጭላል ይጮሃል አረ ይቸክ ጠረኗም ደስ አላለው ዘርበ በላት ሌላምጡ ይባላል ሌላዋ ትመጣለች አሁንም ወጭ ብሎ ይጮሃል አሁንም በቃ ሁሉ እየተፈነሸ አይቀበልም ማለት ነው የመጣ ሁሉ ይመጣል ማንንም ሴት አልቀበልም ማለት አላህ አሳወቀውና ማለት እና ከዛ በፊት እንግዲህ የታሰቡት ሁሉ መግዚቶች ሁላቸውም ብቃት የላቸውም ሙሳ አልቀበልም በማለታቸው ሁሉም ተባረሩ ማለት ነው ምን ይብቃን ተባለ ጡጥን ያው አራስ ልጅ ነው ተጡት በስተቀር ምንም ነገር ማቅመስ አይችልም ርቦታል ያለቅሳል
ያኔ ተረበሸ ቤተ መንግስቱ አረባካችሁ እስቲ ሌላ የተሻለ ሴት ፈልጉ እየተባለ በየሰፈሩ ይፈለጋል ስትመጣ አይቀበልም ሙሳ ማለት ነው ሐረምና አለይ ማለት ያው ተህሪም ተሽሪዕ ሳይሆን ተህሪም አልቀደር ማለት ነው ከናት ጡት በስተቀር ማንንም እንዳትቀበል ተብሎ አላህ ለሱ ደግሞ ይሄን ስም ይሰጥቶታል ማለት ነው እሷ አስተምትመጣ የመጣ ቢመጣ በቃ አልቀበልም ብሎ ኢድራብ አደረገ ማለት ነው እና የራብ አድማ መጣ ማለት ነው በራሱ ላይ ሱብሃንአላህ በዚህ መልክ እንግዲህ ፊርዓውንና የመማክርት ባለስልጣናት በሙሉ ይታመሱ ጀመር ይሄን የመሰለ ልጅኛ ቤት ገብቶ በራብ ሞተ ሊባል ነው አረባካችሁ ሰው ፈልጉ እየተባለ አሁንም ይፈልጋል አሁን በተለዋጭ ሲመጣ በመጨረሻ ያቺው ነገረኛ ልጅ እዛ መጣለች ትከታተላለች ማለት ነው እና ህፃን ልጅ ያው ማንም ቦታ ተሸክኮ ይገባል ማን ይጠይቀዋል በቀጥታ መጣ እዛ ቁጭ ብላ የሚባለውን የሚሰራውን ሁሉ ታያለች ማለት ነው በመጨረሻ ሁሉም እንግዲህ ተሞክሮ ሲያቅት እነሱ ምን ይብቃን እያሉ ሲቸገሩ መፍቲ ሰጭ ልትሆን ነው እሷ ማለት ነው እኛ በሰፈራችን እንደው እንዲህ አይነት ጸባይ የሌለው ልጅ አንቀበልም የማንንም ጡት አልጠባም ሲል የሚቀበል ሴትን ያቃለሁኝ አለች ሱብሃንአላህ ለዓለሃ ሚን ዘዊ ሀለ መልቲው አይቺ ዘመዱ ሳትሆን አትቀርም እናቱ ልታቃጥር ፈልጋለች አለ አጅብ እኮ ነው መልቲ የሆነ ሰውዬ ስለዚህ አንተ ደግሞ አለች ደግሞ አሲያ ጮኸችበት ደግሞ ህፃን ልጅ ጋር መናከስ ጀመርክ አንተ ረብኩም ለዓለምት ሰውዬ ምን ማለት እንደው ሰው አይስቅብህም እንዴ ኧረ እባክህ ሰው እንዳይሰማ አለችው እሷ በቃ ምን አረጋለሁ ዝም وحرمنا عليه المراضع من قبل እናቱ ከመምጣቷ በስተፊት ማንኛውም ሞግዚት መጣ እሱን ለማጥባት ትሞክራለች አልተሳካም እንዳይቀበል አድርገናል ማለት ነው فقالت لاخته ያቺ እህቱ በመጨረሻ ተስፋቸው እየጨለመ ሲመጣ ምን እናድርግ ያሉ ሲጨነቁ የመፍትሄ ሐሳብ አመጣች ማለት ነው هل ادلكم على اهل بيت يكفلونه لكم ማለት ይሄን ልጅ እንደ አንከባክቦ በጥሩ ሁኔታ የሚያሳድግላችሁ ቤተሰብ እኔ ያውቃለሁ ህፃን የሚወዳቸው ዘሮች አሉ አለች እሱን ለምን አልጠቁማችሁም ፈቃዳችሁ ከሆነ አለቻቸው ወሁም ለሁ ናሲሁን ልጁ ሰዎቹ ደግሞ በጣም ጥሩ ሰዎች ናቸው እንደው እንደ ቅጥረኛ ለደሞዝ ብለው የሚሰሩ ሳይሆን በስብዕና ልጅ የሚወዳቸው ልጅ የሚወዱ ሰዎች ለሱ የሚጥሩ የሚያስቡ ሰዎች ነውና እንደዚህ አይነት ሰዎች ባገናኛችሁ የደላላ ተከፈላችሁ አለች እሷ ደግሞ ማሻአላህ ሱብሃንአላህ እነሱ ጨንቋቸዋል አራምጭልን አሉ ሁላቸውም በአንድ ጊዜ ማለት ነው እንዲህ አይነትማ ሰው ከተገኘ ምን ይፈልጋል በማለት በክብር እንግዲህ ተለምነው ሊመጡ ነው የሙሳ እናት ማለት ነው ፈረደድናሁ ኢላ ኡሚሂ አላ ወዕድላህ እና ራዱሁ ኢለይሂ ብሎ ነበረ ወደ እናቱ በቀጥታ ተለምና መጣች ማለት ነው እና መጣች እሷ ኮርታ እና እንደዚህ ንጉስ ቤት ተፈልገሻል ምናምን ስለቆይ ስራዬን ጨርሼ ቀስ ብዬ ትላለች ማለት ነው አረባከሽ ንጉስ እየፈለገሽ እንዴት ቢሆንስ እኔም እኮ በቤቴ መብት አለኝ እዛ ስራዋን አጠናቃ ቀስ ብላ ሄደች በመተር ጊዜ አንቺ ያው የልጅ ማሳደግ ልምድ ያለሽ ልጅ ወድሻል ተብሎ በጎረቤት ተመስክሮልሻል እንደሚባለው ነው ወይ ሲሉ አሁን ቢሐምድላህ እንደዚሁ ነው እንግዲህ ያላውቅም ልጆች ወዱኛል አለች ጥሩ እንግዳው ብሎ ሲሰጧት ገና ቀረብ ስትል እንዳሰፍስፎ ወደሷ ከነፈፈ ማለት ነው እቅፍ ስታረገው በቃ ወዲያው ጡቷን ሰጠችው ማጥባቱን ተያያዘ ማለት ነው ያኔ እነሱም አላህ Subhanahu Wa Ta'ala ፍቅር ለቆባቸዋል ያለ ፍላጎታቸው እና እንግዲህ የንጉስ ልጅ ነው ምንም ቢሆን አንቺ ካሁን በኋላ ያው ኑሮሽም ይቀየራል ይሄው ጎስቋላ ቤት እዛ ጎጆ ወስደሽ ልጃችንን እንትን ማለት ስለሌለብሽ እዚሁ ቤተ መንግስት ቦታ ይሰጥሻል የሚያስፈልግሽ ሁሉ ይሟላልሻል እዚሁኛም ጧት ማታ ደግሞ ለማየት እንዲንመቸን እዚሁ ነው የምትቀመጪው ሲላት አረግ ማይሆን ነገር አለች እኔም እኮ ምንም ዲሃ ቢሆን ባለ ትዳር ነኝ ቤት አለኝ ቤቴን ትቼ እንዴት ነው እናንተ ቤት የምቀመጠው አለች አኔ ግደለም እኮ አንቺ ሁሉ ነገር ይመቻችልሻል አይ ሌሎችም ልጆች አሉኝ ባለቤትም አለኝ እኔ እዚህ መቀመጥ አልችልም ከፈለጋችሁ ጀዛው አሳድጋለሁ ለሌሎቹ እንደማደርገው ካልፈለጋችሁ ደግሞ ትጨላችሁ ሄዳለሁ አረባክሽ ትለምናለሽ ማለት ነው ሱብሃንአላህ ተቁራርታ ሁሉ ነገር ተመቻችቶላት ያለችው ሽሩጥ ሁሉ ተቀብለው በግዳቸው እዛው ግቢው አህዶ ቤተ መንግስት የመሰለ ቤት እንዲሰራላት ተደረገ ማለት ነው
እስተቤተሰቧ እንግዲህ እንድትንበሻበሽ ሁሉ ነገር ተደረገላት በወር ያው በጀቱ ተመደበ ከዛ በኋላ እወደድ ባው ባለስልጣኑ ምኑ ንጉስ ጧጧ ሲመጡ ልጅን እኮ አይቸው መጣው ይላል ይወደድ ማዕረግ ሊጨመርለት እንዴት አድሯል አረ ጥሩ ነው እንዴት እኮ ነው የሚያድገው በየቀኑ ይላል ማለት ምን አደረክለት እኔ ይሄን ያህል ሀዲያ ሰጠሁት ይላል እኔ ይሄን ያህል ለኔ ልጅህን ነው የምሰጠው እወደድ ባለስልጣን በየቀኑ ለሱ ሄዶ መገበር አለበት ውድድር እሽቅድምድሞሽ ሆነ ማለት ነው ቤቱ ውስጥ ተዘርማንዝሯ በሙሉ ኑሯቸው ተቀየረ ተሻሻሉ በዚህ መልኩ አላህ Subhanahu Wa Ta'ala እንግዲህ ለቤተሰቡ በረካ ለነዛ ለአረመኔዎች ደግሞ አላህ Subhanahu Wa Ta'ala በገዛ ገንዘባቸው በገዛ ቤታቸው አደጋቸውን እያሳደጉ በየቀኑ ቀጠሉበት ማለት ነው ፈረደድናሁ ኢላ ኡሚህ ልክ ወደ እንዳልነው ወደ እናቱ መለስ ነው አለ ለምን ከይተቀራ አይኗ እንዲረጋ ሌላ ሰው እጅ ቢገባ ሌላ ሙግዚት ቢቀጠር እሷ በየቀኑ ሆዳ ማየት አትችልም ሽንቀት ነው ሁሉ ጊዜ የምትኖረው ስለዚህ እጇ ከገባላት ግን እፎይ ብላ በደስታ እንድትኖር ቃል ገብቻለሁና ያን ቃል ኪዳኔን ለማክበር ስል ወደሷ መለስኩት ይላል ወላ ተህዘነ በየቀኑ ልጅ ምን ማጋጥሞት ይሆን እያለች እንዳታዝን ولتعلم ان وعد الله حق መጀመሪያም ونريد ان نمن على الذين استضعفوا بي እነዚህን የተጨቆኑና የተዋረዱ ህዝቦች ነፃ እናወጣቸዋለን በየ ቃል ገብቻለሁና ያ ቃል ኪዳኔን ያከበርኩ መሆኔን እለት በለት እንድትከታተልና እንድታምን በዚህ መልክ በሰላም እጇ እንዲገባ አደረኩኝ ይላል ወላኪን አክثرهم لا يعلمون ግን አብዛኛዎቹ ጥጋበኞች ፍራውንና መማክርቱ ይሄንን እንግዲህ የአላህን መክር አላወቁም ነበር ወደፊት ምን እንደሚመጣ ቢያውቁ ኑሮ እንዳውም ከሌላው በበለጠ አይቀጡ ቅጣት በቀጡ ነበር እስከ ቤተሰቦቹ ግን እነሱ አላወቁምና በጅልነት እጅግም ብልጠት ጅልነት ነው እንደሚባለው በተቃራኒው ብልጥ የነበሩ ተጃጃሉ ጭቁኗ ምንም አጣቅም የተባለችው የሙሳ እናት ግን በፖለቲካውን በላቻቸው ማለት ነው በቀላሉ እና በገዛ ባጀታቸው ልጇን አንከባክባ አሳድጋ በመጨረሻ ለራሷ ብቻ ሳይሆን ለዜጎቿ ነጽነት የሚያጎናጽፍ የተባረከ ልጅ ያሳደገች ማለት ነው ወለማ በለጋ አሹደሁ እና በዚህ መልክ እንግዲህ ሙሉ እንክብካቤ እየተደረገለት ፈጥኖ አደገ ሙሉ ጤንነት አለው የሚፈልገው ይበላል ይጠጣል ያጌጣል የንጉስ ልጅ እንግዲህ ፈጥኖ ነው የሚያድገው በአንድ ጊዜ ማለት ነው ያለ እድሜው እንደዛ ፈጥኖ አደገና ጥንካሬ ደረጃ ላይ ደረሰ ጎረመሰ ማለት ነው ወደ 30 አመት እድሜ ተቃረቡ ያኔ በአጋጣሚ አላህ Subhanahu Wa Ta'ala ወደ ትግል ዓለም እንዲገቡ ሊያደርጋቸው ነው ያላህ አጅብ ነው والله Subhanahu ምክንያቱም በዛ መልክ በቅንጦ ያደገ ሰው ተዛ ተነስተህ ትግል ውስጥ ግባ ቢሉት አይችልም የከተማ ልጅ እኮ ለትግል አይረባም ወሬ ብቻ ምን ያረጋል አንድ ቀን ኬክ ተተቋረጠበት خلاص ወድቆ ነው የሚቀረው የገጠሬ ነው ለትግል የሚያስፈልገው ማለት ነው ተጠምቆ በችግር ተጠብሶ ያደገ የጠነከረ ኃይል ነው ትግል የሚያረጋው ስለዚህ ሙሳ ወደ ማሰልጠኛ ሊወስዳቸው ነው ሳያስቡ ተቤተ መንግስት አውጥቶ አላህ Subhanahu Wa Ta'ala ምክንያቱም እዛ ቤተ መንግስት ይያሉ ትግል ቢጀመር ምንም አይፈይዱም ነበርና ማለት ነው ሱነቱላህ ነው ምንም የአላህ ቁድራ ገደብ አይኖረውም ሱነቱላህ ስለሆነ አንድ ሰው ታጋይ ከተማ ውስጥ ቅንጦ ቤት ቁጭ ብሎ ትግል ለውጥ ሊያመጣ ስለማይችል ወደ ውጭ ሀገር ሂዶ ብዙ ችግሮችና ወጣ ወረዶችን አይቶ ተጠብሶ መምጣት ስላለበት ባላሰቡት ሁኔታ ወደ ውጭ እንዲወጡ ሊደረጉ ነው ማለት ነው ወለማ በለጋ ሹደሁ ጥንካሬ ደረጃ ላይ ሲደርስ ያው ጎርምሰው ሰውነታቸው አድጎ ጥሩ ደረጃ ላይ በሚደርሱበት ጊዜ ወስተዋ የሰውነትና የመንፈሱ እድገት ተመጣጥኖ ልክ በሚሆንበት ጊዜ ይላል የሰው ልጅ እንግዲህ 30 አመት አካባቢ ላይ ሲደርስ ሰውነት አቋሙ ይስተካከላል እንደገና አስተሳሰቡም ከልጅነት ይወጣና ወደ በስለት ይሸጋገራል ማለት ነው በዛ ደረጃ ላይ በሚደርስበት ጊዜ አተይናሁ ሁክመ ወዕልማ ለትልቅ ስራ ተነዋልና ሁክመ ወዕልማ አለ ንቡዋን እንግዲህ ሰጠነው ዕውቀትንም ማጎናጸፍ ነው እና ዒልም ዲን ወዱንያ ነው አላህ የሰጠው ማለት ነው በዲንም በዱንያም በአካልም በመንፈስም የሰው ልጆች የሚያስፈልጋቸውን ዕውቀት ሁሉ አስታጠቁት ለሙሳ ይላል አላህ የትም መድረሳ ገብቶ ሳይማር በአንድ ጊዜ ሁሉን ነገር ጠጣው ማለት ነው ቢቁድረቲላህ ወከዛሊከ ነጅል ሙህሲኒን
እና በጎ አድራጊዎችን የምንመነዳው እንደዚህ ነው። ሙሳ በተፈጥሯቸው ቅን ሰው ነበሩ። ለህዝባቸው በጣም አሳቢ ተቆርቋሪ ነበሩ። እኔ ተመችቶኛል ደልቶኛል ብለው ቤተ መንግስት እፎይ ብለው አልነበር የሚኖሩ። የእስራኤላን ሰቆቃ ይከታተሉ ነበር እና እንደመቸ ነው እኔ በቃ የይሁዲ እስረኛ ሆኜ ለራሴ ተመችቶኝ ዘመኖች እንደዚህ እያሉ ተመቸ ነው የምንኖረው እያሉ ይጨነቁ ነበር ማለት ነው። ያችን እንግዲህ አላህ Subhanahu Wa Ta'ala ስሜታቸውን ወደ ውጤት እንድትሸጋገር አመቻቸላቸው ሁኔታውን። ሙህሲን ነበርና አላህ ደግሞ ደግ አድራጊዎችን ለወገኑ ደግ አሳቢዎችን መልካም ስለሚመነዳቸው ለዛ ደረጃ ለመብቃት ወደሚመቸው ቦታ ልንወስደው ነው ይላል አላህ Subhanahu Wa Ta'ala። ودخل المدينة على حين غفلة እና ከለታት አንድ ቀን እንግዲህ የቤተ መንግስት ልጅ ናቸው የታወቁ ናቸው። ለሽርሽር በፈለጉ ሰዓት ይወጣሉ። ስንት አሽከር ያጅባቸዋል። ሰው እኩል ቀን በሚሆንበት ጊዜ ሐራራ ሰዓት ነው። ወደ ቤቱ ገብቶ ስራ ላይ የዋለው ሁሉ ይተኛል። ከተማ ረጭላል መሐከል ቀን ላይ ሲደርስ ማለት ነው በረሃ ሀገር ላይ። በዛ ሁኔታ ላይ እሳቸው ግን ስራ ስለሌላቸው የቅንጦ ኑሮ ስለሚኖሩ በፈለጉ ሰዓት ይተኛሉ፣ የፈለጉ ሰዓት ይነሳሉ። ሰው ሲተኛ ከተማው ረጭ ሲል ግርግሩ ሲከስም አንድ ቦታ ሄጄ መዝናናት ፈልጋለሁ አሉና አሽከሮቻቸውን አስከትለው ወደ አንድ ቦታ ይሄዳሉ ማለት ነው። ወደዛ ሄደው ደርሰው ሲመለሱ መንገድ ላይ የሆነ ነገር ሊያጋጥማቸው ነው። አሳ አንተ ከረውሻ ወኸይሩ ለኩም እንዳለው ማለት ነው። ተዛ ወደ ኸለል መዲና ሙንፉ የምትባል ከተማ አለች። ክፍለ ከተማው ሙንፏ ትባላለች። ይሄ ችግሩ የተከሰተባት ቦታ ማለት ነው። እዛች ከተማ ላይ ሲገቡ ጊዜ አላ ሒኒ ገፍለቲ ሚን አሊሃ የከተማው ሰው ዘንግቷል። በዛ ሰዓት የምኝታ ሰዓት ስለሆነ ሁሉም ደክሞት ከስራ ገብቶ ያው ምሳውን በልቶ ተኝቷል። ቀይሉላ የሚባለው እኩል ቀን ላይ ማለት ነው። በዛ ረጭ ባለበት ሰፈር ውስጥ አልፎ ሲሄድ የሆኑ ሰዎች መንገድ ላይ ተጣልተው ሲፋለሙ ሊያገኝ ነው ሙሳ ማለት ነው። ያ እንግዲህ ከከተማ ተቅንጦ ኑሮ ወደ በረሃ ወደ ችግር የሚሸጋገሩበት ምዕራፍ ሊከፈት ነው ሳይታሰብ። አላሂኒ ገፍለት ሚን አህሊሃ የከተማ ነዋሪዎች በዘነጉበትና ግርግር በሌለበት ሰዓት በዛ በመሃል ሰፈር አልፈው ሲሄዱ ፈወጀደ ፊሃ ረጁለይን ሁለት ግለሰቦችን አገኘ ሙሳ። የቅተቲላን እነሱ ሁለት ግለሰቦች ተጣልተው ይፋለማሉ፣ ይጋጫሉ። ያው አንዱ ሊደበድብ ይሞክራል፣ ሌላው ደግሞ ልቀቀኝ እያለ ያመናጭቃል። በዚህ ሁኔታ ተፋጠው ሙሳ ድንገዘው ብለው ይደርሳሉ። هذا من شاعته ሰዎችን ቆም ብለው ሲያስተውሏቸው አንዱ የሙሳ ዘር ነው፣ ያው የፈረደበት ጭቁን ነው ማለት ነው፣ የሚደበደበው እስራኤላዊ ነው። وهذا من عدوه ሌላው ደግሞ የጥላት ጎሳ ነው፣ የፍርዓውን ጎሳ ባለስልጣን ነው ማለት ነው። እና እሳቸውን ተወረጡ ማለት ነው። እና የፍርዓውን ጎሳም ጋራ መጋጨት ያው ኑሯቸው ላይ ተጽዕኖ ያመጣል ማለት ነው። ያ ወገናቸውን ጭቁኑን ደግሞ ዝም ብሎ ማየት ሳይረዱት መቅረቱ ህሊናቸው አልፈቀደም። እንግዲህ ለማገላገል ይሞክራሉ በጸባይ ማለት ነው። እና ይሄኛው ባለስልጣን ነው፣ የቤተ መንግስት የምግብ ኃላፊ ነው። እና ያኛው ደግሞ ወዛደር ነው፣ እንጨት ተሸካሚ ነው። እንጨት ፈልጦ ቆርጦ ተሸክሞ ቤተ መንግስት ድረስ ያመጣል ማለት ነው። አሁን ይሄ ባለስልጣኑ የምግብ ሰዓት ደርሷል፣ ምግብ ገና እንትን አላለም፣ እንጨት አልቆበት። ስለዚህ የታለ ያመጣው እንጨት ሲለው እንጨቱ እኔ ደክሞኝ አሞኝ አልቻልኩምና መንገድ ወደቀብኝ ይለዋል። ሄዳንስ አስተዛሬ የምታመጣው እንደዛሬ አታመጣም ይለውና ይደበድበዋል። ይሄኛው ሰውዬ አቅሙ ተሟጧል፣ ለግሞ አይደለም ላንሳ ሲለው አልቻለውም ሸክሙን ማለት ነው። ያሸክሙኝ እንኳን ቢል እኔ አንተ እንጨት አሸካሚ ነኝ ያለ ባለስልጣኑ ማለት ነው። ይሽ ሌላ ሰው ጠርተው እንዲረዳኝ አድርግ፣ ምን አክሻይ ብዬ አንሳ የታባክ ይለዋል ማለት ነው። እንዴት ላንሳ ይሞክራል፣ ይወድቃል። በዚህ መካከል ይደበድበዋል። ሙሳ ሲደርሱ ምንድነው ነገሩ ሲሉ ያ ሰውዬ ደግሞ ሙሳን አወቀ፣ እስራኤላውያን መሆናቸውን በለህጃቸው ባነጋገራቸው ገባው ማለት ነው። እናንተ ሰውዬ እርዳኝ ባክህ፣ እኔ አካልህ ነኝ ዘርህ ነኝ አለ ደግሞ ያ ሚስኪን ማለት ነው። እና ተወው እንጂ ጋሼ ምን ነው አንተ ደግሞ ምን አገባህ አለ። ያወቀ ጥጋበኛ፣ አንተ በእኔ ስራ ጣልቃ ትገባለህ እንዴ? ያው እኮ የቤተ መንግስት ምግብ ማባሰያ ጠፍቶ እንጨት አሁን ቶሎ አድርስ እያልኩት ነው ያለሁት፣ ላንተ ላኔ የመሰለህ እንዴ? ለጌታህ እኮ ነው አለ። ታዲያ ጌታዬስ ቢሆን ያላቅሙ ሰውን ጫኑ አለ እንዴ አለ ሙሳ። ቢሆንስ እንዴ ወይ እርዳው ወይም ሌላ ሰው የሚረዳው አምጣለት እንጂ
ሰውን ዝም ብለህ ያላቅሙ ጭነ ትገድለዋለህ እንዴ ሲል አንተ ምን አገባህ ተዞር አትልም አለ እንዴች ነችና ለምን አያገባኝ ምንስ ቢሆን እኔስ የንጉስ ልጅ አይደለሁም እንዳሉሳቸው ደግሞ ተሰማቻቸው አለመወለዳቸውን ስለሚያቅ ማለት ነው ምንስ ባለወለድ እኔ የፊራውን አካል አይደለሁም እንዴ አንተ ባለስልጣን ሆነ እንድትቀባረር እኔስ ምንድነው ማንሰው ታንተ ይሉና ፍጥጫ ውስጥ ገቡ ማለት ነው የዛ ጊዜ ሳያስበው ሄደው ደረቱን በቦክስ ይሰጡታል ማለት ነው ፈወከዘው ሙሳ አይደለም እና እሳቸው እንግዲህ ጉልበት እንዳላቸው ሊያሳዩት ነው የመግደል ፍላጎቱም ሐሳቡም አልነበራቸው ግን የጎረምሳ ጦንቻ ስለሆነ አቅሙ እንግዲህ ተታሰበው በላይ ነበረ ሲሰጡት ፍንግል አለ ሰውየው ማለት ነው ምክንያቱም ያው የቦካ መስሬ የወፈረ ነው ወትሮውንም እያለከለከ ነው ግልብጥ እንደ ዱባ እና እንደ ቢያረጉት አልቆለታል ማለት ነው ከዛ ሙሳ ዱብዳ ሆነባቸው ሌላ ሰው ችግር ፈታለው ሲሉ ራሳቸው ችግር ውስጥ ገቡ ማለት ነው አላህ ተመልከተ የሚሰራው ስራ ዋሳ በዚህ መልክ እንግዲህ ምን ይብቃይ ብለው እሳቸው ቁመው ጨለመባቸው ባሉበት ወደ ቤተ መንግስት የመንግስቱን ባለስልጣን ገሎ መመለስ እንደማይቻል አወቁ ወደ ሌላ ቦታ እንዳይሄዱ የሚያውቁት ቦታ የለም እንደ እስረኛ ቤተ መንግስት ነው ያደጉት ወደ የት እንደሚሄዱ አያውቁም እዛ ይጨነቁ ጀመር ለማንኛውም እንግዲህ ያው እንግዲህ እንዳረጋ ያድርገ ጌታ አሉና ፊታቸው ያገኙትን ሻሪዕ ብቻ ይዘው ሂድ ወደ የት እንደሚሄዱ አያውቁም እና ሲጓዙ ያው ተከተማ ወጡ ሳያስቡት ማለት ነው እና ولما بلغ اشده واستوى اتينا حكما وعلما وكذلك ودخل المدينه على حين غفله من اهلها فوجد فيها رجلين يقتتلان ሁለት ሰዎች እየተናነቁ ሊጋደሉ ተፋጠው አገኘና هذا من شاعتي አንዱ ከሳቸው ጎሳ ከሙሳ ጎሳ ነው እስራኤላዊ وهذا من عدوه ሌላው ደግሞ ከጥላት ጎሳ ነው فاستغاثه الذي من شاعته የሙሳ ጎሳ የሆነው እስራኤላዊ ተጨንቋልና እየደበደበው ስለሆነ እባክህ አንተ ሰው ይርዳኝ ብሎ ተማጸናቸው ሙሳን ማለት ነው على الذي من عدوه ጥላቱ በሆነው ሰው ላይ ማለት ያው ወደፊት አላህ ጥላታቸው እንደሚሆን በወሰናቸው ክፍሎች ማለት ነው በዛ ሰዓት እንደ ጥላት አይቆጠሩም ነበር አላህ ግን ጥላቱ ይላል ከወዲሁ ያቃልና እነማን እንደሆኑ ማለት ነው እና ፈወከዘው ሙሳ ይህን ሰውዬ ተወው አታስቸግረው ባክህ ብለው ቢለምኑት እምቢ ሲልና ሲያመናጭቃቸው እሳቸው ቦከሱት ሰውየውን ማለት ነው ፈቀዱ عليه አንድ ቦክስ ሰጡት አላዳገመም በዛው አለቀለት ሰውየው ማለት ነው قال هذا من عمل الشيطان ተመልከት ሱብሃንአላህ አላህ ረአያ እንግዲህ እዛ ቤተ መንግስት እዛ አውሬ ቤት ነው ያደጉት ኸይርና ሸርን እንኳን እንዴት አወቁ ግን አላህ ልበ ብርሃን ነበሩ ሰው መግደል ምን ያህል ጀሪማ እንደሆነ አወቁና ራሳቸውን መኮነን ጀመሩ እዛው ቁመው ማለት ነው እኔ ምን ይብቃኝ የሚለው ብቻ ሳይሆን ንጹህ ሰው ገደልኩኝ هذا من عمل الشيطان የሰይጣን ስራ ሰራሁኝ እኔ ይሄንን ምስኪን ሰው ይረዳለሁ ብዬ በቃ ነፍሰ ገዳይ ሆንኩ ማለት ነው ነፍስ መግደል እኮ የሰይጣን ስራ ማለት ነው እንዴው አሁን አላህ ምን ሊለኝ ነው አሉ ካፊር ከመሆኑ ጋር ያ ሰውዬ ካፊርም ቢሆን ያላግባብ መገደል የለበትም አላህ የፈጠረው ፍጡር አይደለም ስለዚህ የሰይጣን ስራ ሰራሁኝ ብለው በራሳቸው ተጸጸቱ انه عدو مضل مبين ይሄ ሰይጣን የሚባል ነገር እኮ ወትሮም ከአባታችን አደም ጀምሮ ለሰው ልጅ የለየለት ጥላት ነው እና ግልጽ የሆነ እሱ ምን ጊዜም አንድ ነገር ኸይር አስመስሎ ሰዎችን መወረጥ ስራው ነውና ይሄው ሳላስበው እኔም ነፍሰ ገዳይ ሆኜ አረፍኩኝ በዚህ በሰይጣን ግፊት በማለት በራሳቸው አዘኑ ማለት ነው ያኔ قال ربي اني ظلمت نفسي ተሁሉም በፊት እንግዲህ ይሄ ነፍሰ ገዳይነት ከባድ ወንጀል መሆኑን ስላወቁ ጌታቸውን ኢስቲግፋር ማድረግ ጀመሩ እንዲምራቸው ማለት ነው ነብይ አይደሉም የዛ ጊዜ ተራሰው ናቸው ግን ሰው መግደል ከባድ ወንጀል መሆኑ ተሰማቸውና የዱንያውን ጉዳይ እነዚህ ሰዎች ባለስልጣናቶች ይገሉኛል የሚለውም ተማሳሰቡ በላይ አላህ ምን ይለኛል የሚለው ባሰ ማለት ነው እና ለጌታቸው መማፀን ረቢ ኢኒ ظلمت نفسي ጌታዬ ሆይ እኔ ይህን ሰውዬ ያላግባብ በመግደሌ ለመግደል አስቤ አይደለም ግን በአጋጣሚ በእጄ ላይ ሰው ጠፋብኝና ይህን ሰው በመግደሌ ነፍሴን በድያለሁ አሉ فاغفر لي ሱን የፈጠርከው አንተ ነህና ይቅር በለኝ ያ አውቄ ያልሰራሁት መሆኔን ታውቃለህ በሎ ጌታውን ተማጸነ በዛችው ቅጽበት فغفر له አላህም ዑዝራቸውን አወቀና ምር ያለው አላቸው ማለት ነው እና
ይህች ትልቁ ሐሳብ ወረደላቸው እንግዲህ በነፍሰ ገዳይ በሁለት በኩል ነው የሚጠየቁት ማለት ነው አንደኛ ያው ፊርዓውን ባለስልጣን ገድለሃል ተብሎ ሊፈልጋቸው ነው ተዛ በላይ ረብል ዓለሚን ደግሞ ነፍሰ ገዳይ ብሎ ሊሆነ ሙጅሪም ሊያረጋቸው ነው በአላህ በኩል ያለውን ፋይላቸውን አዘጉ ወዳውኑ ማለት ነው ይሄ ትልቁ እንግዲህ የአላህ ባሮች እንደዚህ ናቸው ሰው ያረገውን ያደርግ አላህ ዘንድ ጥሩ ከሆንኩ ችግር የለም ስለዚህ ፈገፈረ ለሁ ጌታው ማረው ምክንያቱም ሙተዓሚድ አይደሉምና ሰውየው በገዛ ጥጋቡ ነው መጀመሪያውንም ባያመናጭቃቸው ኑሮ እንደዚህ ሊያረጉ ባልቻሉ ነበር ኢነሁ ሁወል ገፉሩር ረሂም አላህ ለእንዲህ አይነቶቹ ቀና የባሮቹ ምህረተ ሰፊና ሩህሩህ ነውና በዚህ መልኩ አላህ Subhanahu Wa Ta'ala እሳቸውን ርህራሄ አድርጎ ወዳውኑ ለጠየቁት ምህረት ምላሽ ሰጣቸው ይላል ማለት ነው ያንን እንግዲህ ምላሽ በሚሰጣቸው ጊዜ በደስታ ቃል ረቢ ቢማ አንዓምተ አለያሉ ተአሁድ ሊሆኑ ነው ጌታዬ ሆይ እኔ ያው እንግዲህ ባላሰብኩት ምክንያት ይሄው በነፍሰ ገዳይነት ላይ ደርሼ ነበር ይሄንን ትልቅ ጀሪማ ይሄን ትልቅ ወንጀል እንግዲህ ይቅርታ አልከኝና ምህረትክን ተሰጠኸኝ አሉ ፈለን አኩነ ظهيرا للمجرمين ከዛሬ ጀምሬ ለጠማማዎች ተባባሪ አልሆንም ይሄ ሰውዬ ነው እንግዲህ የዘረኝነት የሚባል በሽታ ሙሳ ድረስልኝ ሲል ደሜ የፈላው ሳላስበው እና የጠማማዎች ተባባሪ ላልሆን ቃል ገባልሃለሁኝ የዛሬን እንኳን ያወጣኸኝና ያዳንከኝ ካሁን በኋላ ለማንኛውም ሰው በጎሳዬ ነው ዘሬ ነው ብዬ ያላግባብ መግደል የሌለብኝን ሰው ለመግደል አላስብም በማለት ቃል ገቡ ማለት ነው በዚህ መልኩ እንግዲህ አላህ Subhanahu Wa Ta'ala ሁን ብሎ መጀመሪያውንም ተዛዥ ከተማ እንዲወጡ ፈልጎ ነውና ይሄን ነገር ያሰራቸው እሱም ምህረቱን ሰጣቸው ከዛ በኋላ አካባቢውን ለቀው ወደ ጎረቤት ሀገር መሄድ ግድ ሆነባቸው ወደዛ ሀገር ሄደው ምን እንዲያጋጠማቸው ምን ያህል እንደቆዩና በምን መልኩ እንደሚመለሱ በሚቀጥሉት አያቶች እንመጣበታለን የዛሬውን እዚሁ ላይ እንቋጫለን ወሰለላሁ ዐለ ነብይ ወኢላ ሊቃ